ምዕራፍ 4 ስርዓታዊ ፍጥነት። በዘመናዊ ማህበረሰብ ፖለቲካና ኢኮኖሚ የሚለያዩ ጉዳዮች አይደሉም። አንዱ በሌላው ላይ ከፍተኛ ተጽዕኖ የሚያሳድሩ ናቸው እንጂ አንዱን ከሌላው ነጣጥሎ ማየት እስከማይቻል ድረስ የተሳሰሩ ናቸው። ፖለቲካን ከኢኮኖሚ ነጣጥሎ ወይም ኢኮኖሚን ከፖለቲካ ነጥሎ የሚሰጥ መፍትሄ የማህበረሰቡን የብልጽግናም ይሁን የፍትህ ጥያቄ በምልኡነት ሊመልስ አይችልም። ምክንያቱም ሁለቱም የአንዱን ማህበረሰብ ጉዳዮች ናቸው። ሁለቱ ማህበረሰቡ ለተሻለ ኑሮ፣ ለብልጽግናው፣ ለፍትህ የሚያደረጅባቸው የተለያዩ አደረጃጀቶች ናቸው። የኢኮኖሚ የፖለቲካ ስርዓት መምረጥ የአንድን ሀገር ልዩ ሁኔታ በጥንቃቄ ማጤንና መጠየቅ ያስፈልገዋል። እንዲሁም ዘርፈ ብዙ ጉዳዮችን ማጣጣምም ያሻል። ሀገራት ፖለቲካዊ ሁኔታዎችን፣ ባህላዊ እሴቶችን፣ ነባራዊ የፖለቲካ ኢኮኖሚያዊ ጉዳዮችን እንዲሁም ቀጣይ ፖለቲካዊና ኢኮኖሚያዊ ግቦችን በመገምገም ከልማትና ከማህበራዊ ደህንነት ፍላጎቶቻችን ጋር የሚስማሙ የስርዓት ምርጫን ያደርጋሉ። የአንድ ሀገር ታሪካዊ፣ ባህላዊ ዳራ መረዳት ተገቢውን የኢኮኖሚ የፖለቲካ ስርዓትን ለመምረጥ ወሳኝ ነው። ዜጎች በአዲሱ ስርዓት ላይ የሚኖራቸው ተስፋና ቅቡልነት የሚወስኑበት ማህበራዊ እሴቶች፣ ወጎች ማወቅ ይገባል። እንዲሁም አስተዳደራዊ ተሞክሮዎችን በሚገባ መመርመር ያስፈልጋል። አዲስ ስርዓትም መዘርጋት ይሁን ያለውን ማስቀጠል ወይም በተለያየ መዋህድ ቀመር የሚገኝ ሌላ ስርዓት መዘርጋት የማህበረሰቡ ታሪክ፣ ባህል፣ እሴት በሚገባ መመርመር መነሳትም ይኖርበታል። ለሚገባው ስርዓት ውጤታማ ሀገራዊ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ያሉበት ሁኔታ በሚገባ መገምገምም አስፈላጊ ነው። ፈጣን የኢኮኖሚ እድገት ከማስመዝገብ ወይም ማህበራዊ የኢኮኖሚ ፍትሃዊ ከማረጋገጥ አንጻር ግባቸው በግልጽ ማስቀመጥ ተገቢ ነው። ይሄም የትኛውም ስርዓት እንደሚመርጡ ያመላክታል። ምክንያቱም አንዳንድ ስርዓቶች ፈጠራንና ፍጥነትን ያበረታታሉ። አንዳንዶች ደግሞ በፍትሃዊነትና በአካታችነት ላይ የበለጠ ትኩረት ያደርጋሉ። ሁለት ተመሳሳይ የመበልጸግ እድል ያላቸው ሀገራት እንዴት በተለያየ የብልጽግና ደረጃ ላይ ሊገኙ ይችላሉ? እንዴትስ የተሻለ የመበልጸግ እድልና አቅም ያላቸው ሀገራት ያነሰ የመበልጸግ አቅምና እድል ካላቸው ሀገራት በታች ሊገኙ ይችላሉ? የአንድ ሀገር እድገት በምትመርጠው የፖለቲካዊ ኢኮኖሚያዊ ስርዓት ይወሰናል። በቀዝቃዛው ጦርነት የምስራቁ ጎራ መሪ ከነበሩት ተመሳሳይ ፖለቲካዊ ኢኮኖሚያዊ ፍልስፍና ከሚከተሉት ሀገራት መካከል ቻይና አስደናቂ ኢኮኖሚ ለውጥን አምጥታለች። ለዚህም ሚሊዮኖች ከድህነት ያወጣ የቻይና አስደማሚ ለውጥ መነሻው በፖለቲካ ኢኮኖሚ ሄዳቸው ላይ የፈጠሩት ማሻሻያ ነው። የዴንግ የኢኮኖሚ ማሻሻያዎችን ተከትለው በመጡ የስርዓተ ለውጦች በከፍተኛ ድህነት ውስጥ የምትገኝ ሀገር በአራት አስርት ዓመታት ውስጥ ከዓለም ቀዳሚ ኢኮኖሚዎች ተርታ ተሰልፋለች። በሀገራት መካከል ፈጣን፣ ፍትሃዊና ዘላቂ ልማት የማረጋገጥ ግብን በማሳካት የሚኖር ልዩነት በዋናነት ከመልማት እድልና አቅም ባለፈ በተዋናያን ሚናና መስተጋብር ልዩነት ምክንያት ይከሰታል። እሱም የመንገድ መረጣና የጉዞ ፍጥነት ልዩነት በመፍጠር በተቀራራቢ የመበልጸግ እድል ያላቸው ሀገራት የተለያዩ የእድገት ደረጃ ላይ እንዲገኙ ሊያደርግ ይችላል። የኢኮኖሚ ተዋናያን ሚናና መስተጋብር ምን መሆን አለበት ለሚለው ጥያቄ የሚሰጠው መልስ ብልጽግናን ለማረጋገጥ ቁልፍ ጉዳይ ነው። ጉዳዩ የተለያዩ የፖለቲካዊ ኢኮኖሚያዊ ክርክሮች ዋነኛ አጀንዳም ነው። እነዚህ ክርክሮች በአብዛኛው ከመንግስትና ከግል ዘርፍ የገበያውን ድርሻ አንጻር የሚነሱ ናቸው። መንግስት ብልጽግናን በማረጋገጥ ረገድ ምን አይነት ሚና ሊኖረው ይገባል የሚለው ዋነኛ ማጠንጠኛችን ነው። በፍጥነት ከድህነት የመውጣት ግብን ለማሳካት ለፍትሃዊነትና ተጠቃሚነት ላለው የኢኮኖሚ እድገት የተሻለ መንገድ የቱ ነው በሚለው ዙሪያ የገበያ መር ኢኮኖሚ፣ የእዝ ኢኮኖሚ ዋነኛ አማራጮች ቀርበዋል። አብዛኞቹ ሀገራት ሁለቱን ቀይጠው እንደየአውዳቸው አስተካክለው ስራ ላይ ያውሉታል። ከእድገት በኋላ የቀረን ሀገራት የቱ ያዋጣናል? ከታሪካችን፣ ከባህላችን፣ ከሌሎች ተጨባጭ ሁኔታዎች አንጻር መታየት አለበት። ካለንበት ሁኔታ፣ ካሉን ተደራራቢ ችግሮች እንዲሁም ልንደርስበት ከምንፈልገው የብልጽግና ደረጃ አንጻር መተሽ አለበት። ከነዚህ አንጻር በሰፊው የምናውቃቸው በሀገራችን በተለያዩ ጊዜያት የተተገበሩ መንግስት መር፣ ገበያ መር ወይም ቅይጥ የሚሉ አማራጮች አዋጭ ናቸውን? እነዚህ ስርዓቶች በምንፈልገው ደረጃ ቅንጅትን ይፈጥሩልናልን? ሙሉ አቅማችንን አውጥተን ለመስራት ያስችሉናልን? ወይንስ ሌሎች አማራጮች መፈለግ አለብን? ገበያ መር ኢኮኖሚ፣ ገበያዊ ፍጥነት። ገበያ መር ኢኮኖሚ የግል ባለ ንብረትነትን ያማከለ ባለሀብቶችን፣ የግል ድርጅቶችን ሀብትን፣ ንብረትን የሚቆጣጠሩ
የሚማሩበት ስርዓት ነው። የገበያ ዋጋ በፍላጎትና አቅርቦት ህግ ይመራል። ገበያ ለመሳብ ሲባል በሚፈጠረው ውድድር ገበያው የሸማቾችን ፍላጎት አድርጎ ይቀርባል። በዚህም በፍላጎትና አቅርቦት መካከል ሚዛኑን የጠበቀ የሚጓዝበት የኢኮኖሚ አካሄድ ነው። የግል ዘርፉ ዋና ዓላማ ትርፍ ማግኘት ነው። ባለሀብቱ ጥቅሙን እያየ ስጋቶችን እያሰላ ኢንቨስት ያደርጋል። በዚህም ፈጠራ ይበረታታል። አዳዲስ ምርቶችና አገልግሎቶች ወደ ገበያ ይመጣሉ። ከሀገር ውስጥ አልፎም ገበያው ለውጭ ባለሀብቶች ክፍት ስለሆነ በዓለም አቀፍ ደረጃ የገበያ እድሎችን፣ ኢንቨስትመንቶችን ለማግኘት ያስችላል። በገበያ መር ኢኮኖሚ ውስጥ የመንግስት ተሳትፎ በእጅጉ አነስተኛ ነው። በዋናነት ህጎችን በማውጣት በማስፈጸም ላይ ያተኮረ ሚና አለው። ገበያ መር ኢኮኖሚ ከውስጥ አሰራሩ የሚመነጩ ብዙ ትሩፋቶች አሉት። ገበያው ሸማቾችና አቅራቢዎች በቀጥታ ያገናኛል። በአቅራቢዎች መካከል የሚኖረው ከፍተኛ ትርፍ የማግኘት ውድድር ደግሞ ውጤታማ የሀብት አጠቃቀም እንዲሰፍን ያግዛል። ይህ ደግሞ ቴክኖሎጂዎች እንዲጎለብቱ እንዲሁም የምርትና አገልግሎት ጥራት እንዲሻሻል ያደርጋል። ለፈጠራ በር ይከፍታል። የተለያዩ የፈጠራ ውጤቶች ወደ ገበያ ሲመጡ ደግሞ ሸማቾች በሚፈልጉት አይነትና መጠን ለመግዛት በቂ አማራጮች ይኖራቸዋል። በዚህም የኢንቨስትመንት መጠን ይጨምራል። የኢኮኖሚ እድገትን ይህን ተንተርሶ ፈጣን ይሆናል። በተጨማሪም የገበያ መር አካሄድ ባለሀብቱ አዳዲስ ነገሮችን ያስተዋውቃል። ይህንን መሰረት አድርጎም የተሻለ ተጠቃሚ ለመሆን ጥረት ያደርጋል። ትጋትም ይጨምራል። በዚህም የተነሳ የገበያ መር ስርዓት ለውጥን እንደ መልካም አጋጣሚ የሚያይና በቶሎ ተላምዶ ፈጣን ምላሽ መስጠት የሚችል ስርዓት ነው። ይሁንና ስርዓቱ ብዙ ደካማ ጎኖች አሉት። በተለይም ሀብት በጥቂቶች ቁጥጥር ውስጥ በመሆን ከፍተኛ የሀብት ድልድል መዛባትን ያስከትላል። አብዛኛው የበይ ተመልካች ያደርጋል። ያም ለማህበረሰባዊ አለመረጋጋቶችና ለብጥብጦች ምቹ ሁኔታን ይፈጥራል። ትርፍ የማጋበስ አመለካከት ሲሰፍን ደግሞ እንደ ትምህርትና ጤና ያሉ ህዝብ መሰረታዊ አገልግሎችን ለማቅረብ በቂ ኢንቨስትመንት ትኩረት አይኖረውም። የአካባቢ እንክብካቤ ቦታ ያጣል። በዚህም ምክንያት ከባቢው እየተበላሸ እየነተበ ይሄዳል። ሰራተኞችም ያለመጠን ጉልበታቸው ይበዘበዛል። እነዚህ ሁኔታዎች ደግሞ ተደማምረው ስርዓቱን ተመልሰው ወደ ኪሳራበት መንገድ ይጠርጋሉ። በዚህም መነሻነት ስርዓቱ በየጊዜው የከፍታና የውድቀት ዑደት ያስተናግዳል። ሀገራት ከመሰረታዊ የገበያ መር ኢኮኖሚ አካሄድ በመነሳት ስርዓቱ ላይ የየራሳቸው አውድ ያገናዘበ ማስተካከያዎችን እያከሉ ተግብረውታል። ትግበራውም ስርዓቱ የተለያዩ መልኮች እንዲኖሩ አድርጎታል። የልዩነቱ ማጠንጠኛ የመንግስት ተሳትፎ መጠን ምን ያህል ነው የሚለው ነው። አንዳንዶቹ ጥቂት የመንግስት ተሳትፎ ብቻ ይፈቅዳሉ። በዚህም የገበያው ክንድ ከፍተኛ ይሆንና በሂደት ውድድር ቀርቶ ብቸኛ ሰሪ ፈጣሪ ሞኖፖሊ ይመራሉ። በዚህም በኩል ደግሞ መንግስት በተሻለ ሁኔታ መሳተፍ አለበት የሚሉም አሉ። መንግስት የማህበረሰቡን ደህንነት ለማስጠበቅ መስራት አለበት የሚል ሀሳብም አላቸው። ለእርሱም ከግሉ ዘርፍ አስፈላጊውን ግብር መሰብሰብ አለበት። የተሰበሰበው ግብር ለማህበረሰቡ በሚያስፈልጉ መሰረተ ልማቶችና ጥቅማ ጥቅሞች ላይ ማዋል ይገባዋል። ከዚህም ማለፍ ሲል እንደ አስፈላጊነቱ ቀጥተኛ ተሳታፊና አቅራቢ ሆኖ በገበያው መሳተፍ ሚዛን መጠበቅ አለበት ይላሉ። ያላደጉ ሀገራት ገበያ መር የኢኮኖሚ አካሄድ ሲከተሉ ስርዓቱ ባደጉት ሀገራት የያዘውን መልክ ይዞ ሊተገበር እንደማይችል ግልጽ ነው። የመጀመሪያው ምክንያት ገበያ መር አካሄድን ለመደገፍ እንዲያብብ ለማድረግ የሚያስፈልጉ ብዙ ቅድመ ሁኔታዎች መኖራቸው ነው። ባላደጉ ሀገራት እንደ መጓጓዣ፣ መገናኛ ኃይል ያሉ መሰረተ ልማቶች ገና አልተሟሉም። የህግ የመንግስት አሰራር በበቂ ሁኔታ አይገኙም። የተለያዩ ንግዶችን ለማስጀመር የሚሆን በቂ ገንዘብ ወይም መነሻ ወረት አይኖርም። ብድር ለማግኘትም ችግር ነው። እንዲሁም የስርዓቱ ዋነኛ ሞተር የሆነው ብቁ የሰው ኃይል እንደ ልብ አይኖርም። በሌላ በኩል ደግሞ የፖለቲካ አለመረጋጋት፣ ሙስናና የባህል ተጽዕኖ የውስጥና የውጭ ኢንቨስትመንት እንዳይበረታታ ጫና ይኖራቸዋል። በዚህም የተነሳ ገበያ መር ኢኮኖሚ በምዕራቡ ሀገራት አሁን እየተተገበረ ባለበት አግባብ ባላደጉ ሀገራት ሊጎለብት አይችልም። የገበያ መር ኢኮኖሚ በዓለም ላይ በከፍተኛ ደረጃ ተቀባይነትን አግኝቶ በተለያዩ መልኩ ተግባር ላይ የዋለ የኢኮኖሚ አካሄድ መሆኑ አለ አይባልም። የመንግስት ጣልቃ ገብነትን በእጅጉ በመቀነስና የግል ዘርፉን በከፍተኛ ደረጃ እንዲጎለብት በማገዝ ትልቅ ሚናን ተጫውቷል። በዚህም ገበያው በራሱ ሚዛኑን ጠብቆ እንዲጓዝ አስችሎታል። ይሁንና በአሁኑ ጊዜ በብዙ ባደጉ ሀገራት ጭምር ሳይቀር ላጋጠሙ ዘርፈ ብዙ ተግዳሮቶች ገበያው የሚጠበቅበትን መፍትሄ መስጠት ባለመቻሉ በፖለቲካ ኢኮኖሚ ርዕዮተ ዓለም ወገንተኝነት ምክንያት በግልጽ ባይሉትም መልሰው እየፈተሹት ይገኛሉ። አካሄዱ ከማህበረሰቡ ጥቅም ጋር ተያይዞ የሚያስከትለው ጉዳት ከግምት እየገባ ነው። ከማህበረሰባዊነትም የተለየ የተለያዩ እሴቶች
እየተስተዋለ ነው። በተለይም በአፍሪካና መሰል ደሃ ሀገሮች መንግስት የማይተካ ከፍተኛ ሚና አለው። በግሉ ክፍለ ኢኮኖሚ ያለው የእድገት ደረጃም አቅምም አነስተኛ ነው። በዚህም የተነሳ ዝቅተኛ የመንግስት ተሳትፎ ያለው ገበያ መር አካሄድ በቀጥታ ለመተግበር አስቸጋሪ አድርጎታል። እንደሚታወቀው በሀገራችን የግል ክፍለ ኢኮኖሚውን የማሳደግ ስራ በጥቂቱ የተጀመረው በአጼ ኃይለ ሥላሴ ጊዜ ነው። ከዚያ ዘመን ጀምሮ በየዘመናቱ የተለያዩ ተግዳሮቶችን አልፏል። እዚህ ውስጥም በተወሰነ መልኩ እድገት እያሳየና እየጎለበተ መጥቷል። ዛሬም ብዙ ተግዳሮቶችን ተቋቁሞ ገበያ መር አካሄድን በተወሰነ መልኩ እየተለማመድን እንገኛለን። ህብረተሰባዊ መንግስት፣ መንግስታዊ ፍጥነት። ህብረተሰባዊነት ፍትሃዊ የሀብት የንብረት ድልድል መሰረት አድርጎ የሚነሳ ስርዓተ መንግስት ነው። መንግስት ምርቻውን የምርት ሂደቱን ምርቱን የሚቆጣጠርበት የኢኮኖሚ ስርዓት ማለት ነው። ለህዝቡ ማህበራዊ ደህንነት ሶሻል ዌልፌር ቅድሚያ ይሰጣል። መሰረታዊ ነገሮች እንዲሟሉም ይሰራል። እንደ ትምህርት፣ ጤናና የቤት ባለቤትነት በፍትሃዊነት መዳረሱንም ያረጋግጣል። ማህበረሰባዊነት ከግል ጥቅም ይልቅ የማህበረሰቡን ፍላጎት ያስቀድማል። ፍትሃዊና ሁሉን አቀፍ ማህበረሰብ ለመገንባት ይጥራል። ገበያ መር አካሄድ ፈጣን እድገትንና ፍትሃዊ ተጠቃሚነትን አያረጋግጥም ብሎ ህብረተሰባዊነትን ያምናል። ስለዚህ የኃላፊነት ስሜት የሚሰማው መንግስት ይህን በማረጋገጡ ረገድ የመሪነት ሚና መጫወት ይገባዋል ይላል። በመሆኑም መንግስት የልማት እቅዶችንና ግቦችን ያስቀምጣል። እነዚህንም ለማስፈጸም ብቁ አደረጃጀት፣ ስልጣን፣ አቅም ባለው መንገድ ባለው ጠንካራ መንግስት መመስረት ላይ ያተኩራል። ስርዓቱ የኢኮኖሚ የፖለቲካ ግቦችን ያቆራኘ ስርዓት ነው። የመንግስት ትልቁ ኃላፊነት ጥቂቶችን ማበልጸግ ሳይሆን በሂደትም በውጤትም የተስተካከለና ፍትሃዊ የሆነ ብሔራዊ እድገት ማምጣት እንደሆነ ያምናል። በዚህም መሰረት መንግስት በከፍተኛ መጠን ኢኮኖሚውን ይቆጣጠራል። ማህበረሰብ ትኩረት ባደረገ አካሄድ ማህበራዊ ፍትሃዊነትን፣ የገቢ አለመመጣጠንን ለማስተካከል ይሞክራል። በዚህም የሚገለሉና የሚቸገሩ የማህበረሰቡ ክፍሎችን ጨምሮ በአጠቃላይ በአካታችነት የአኗኗር ጥራት እንዲሻሻል ያስችላል ብሎ ያምናል። የተለያዩ ማህበረሰባዊ ፕሮግራሞችን ቀርጾ በመተግበር መሰረታዊ ነገሮችን መሟላታቸውን ያረጋግጣል። ድህነትን ለመቀነስና የጋራ ግቦችን የበለጠ ትኩረት እንዲያገኙ ይሰራል። በእነዚህም ማህበራዊ ህይወትን፣ አብሮነትን በማበረታታት የህብረተሰባዊ ትስስርን በከፍተኛ ደረጃ እንዲጨምር ይበይናል። ህብረተሰባዊነት ስርዓት ውስጥ መንግስት የተማከለ አካሄድን የሚከተል መሆኑን አይተናል። በዚህም ምክንያት ውድድር በስርዓት ውስጥ ቦታ የለውም። ስራዎችን በመንግስት ክትትልና ቁጥጥር ይተገበራሉ። ቁጥጥር በባህሪው የግለሰቦችን ተነሳሽነት ይጎዳል፣ የስራ ፈጠራ መንፈስን ያዳክማል፣ ፈጠራን ያቀጭጫል፣ እንዲሁም ዝቅተኛ ውጤታማነትን ያስከትላል። ከዚህም በተጨማሪ ህብረተሰባዊነት ስርዓት የተሻሻለ የምርት አፈጻጸም የሚሸልም በገበያ የሚመራ ማበረታቻ ስለሌለ ዝቅተኛ ምርታማነት ያስከትላል። ተያይዞም የኢኮኖሚ እድገት በማቀጨጭ የመንግስት አገልግሎቶች በዘላቂነት በጥራት የማስኬዱ ስራ ፈታኝ ያደርገዋል። ማህበረሰባዊነት የተለያዩ መልኮች አሉት። በአብዛኛው የልዩነቶቹ ማጠንጠኛ የመንግስትን የግሉ ዘርፍ ሚና ማዕከል ያደረገ ነው። በአንደኛው መልክ መንግስት ከፍተኛውን የኢኮኖሚ የፖለቲካ ኃይል ይቆጣጠራል። በሌሎች የኢኮኖሚ ዘርፎች ውስጥ የግሉ ባለሀብት እንዲሳተፍ ይፈቅዳል። ይህ አካሄድ ማህበራዊ ባለቤትነትን ጠብቆ ቅልጥፍናን ለማበረታታት ሲል በህብረተሰባዊነት ማዕቀፍ ውስጥ አንዳንድ የገበያ ዘዴዎችን ያካትታል። ሁለተኛው መልኩ መንግስት የማህበረሰቡን ጥቅም ከማስጠበቅ አንጻር በአንዳንድ የኢኮኖሚ ጉዳዮች በቀጥታ ይሳተፋል። የኢኮኖሚውን መሪ ተዋናይ ግን ሙሉ በሙሉ ለግል ዘርፉ ይሰጣል። ይህ አካሄድ የገበያ ውድድርን ይጠብቃል። ፍትሃዊነትና አካታችነትን ለማጎልበት በህብረተሰባዊነት ማዕቀፍ ውስጥ የእኩልነትና የአብሮነት ዘዴዎችን ያካትታል። ድሃ ሀገራት ህብረተሰባዊነትን በቀጥታ ለመተግበር የሚቸገሩባቸው ምክንያቶች አንዱ የተቋማት የማስፈጸም የማስተዳደር አቅም አነስተኛ መሆኑ ነው። ከፍተኛ የባለሙያዎች እጥረት፣ ሀብት በውጤታማነት ስራ ላይ አለመዋልና ሙስና የድሃ ሀገራት መገለጫዎች ናቸው። ያደጉት ሀገራት በአብዛኛው ገበያ መር አካሄድን የሚከተሉ ከመሆኑ ጋር ተያይዞ ድሃ ሀገራት ህብረተሰባዊነትን ለመተግበር የሚያስፈልጋቸውን ገንዘብ ብድርንም ጨምሮ እንዳያገኙ በተለያየ መንገድ ከፍተኛ ጫና ያደርጋል። በአጠቃላይ ህብረተሰባዊነት ፍትሃዊነትና አካታችነትን ማዕከል አድርጎ የሚንቀሳቀስ ስርዓት ነው። ይሁንና ጠንካራ የገበያ ስርዓት ያላካተተ ህብረተሰባዊነትን የተለያዩ የውጤታማነት ችግሮችን ይፈጥራል። መንግስት ብቻውን በገበያ ስርዓት አማካኝነት ሊሳለጡ የሚችሉ የምርትና የሀብት ፍትሃዊ ክፍፍልን በውጤታማነት ሊያሳካ ይችላል።
አንችልም። ከዚህም የተነሳ እምርታዊ እድገት ለማምጣት የግል ዘርፉን ለማሳደግ የግድ መሆኑ ታይቷል። ለዚህም ዋነኞቹ የስርዓቱ አራማጆች ገበያ መርነት በስፋት ያካተቱ የህብረተሰባዊነት መልክ ሲቀይሩ ተመልክተናል። በሀገራችንም ለሁለት አስርት ዓመታት ያህል ህብረተሰባዊነትን ተከትለናል። የተከተልነው ህብረተሰባዊነት አማራጭ የገበያ ስርዓት በአግባቡ ያላካተተ ነበር። ይሄም ለሌሎች ሀገራት ተሞክሮ እምብዛም ውጤታማ ያልሆነ ነው። ስርዓቱ እንደ ጦርነት ላሉ ችግሮች ተወጥሮ በልማት ላይ ማተኮር አለመቻሉ ተደምሮበት ከማህበራዊ ከፖለቲካዊና ከኢኮኖሚ ጉዳዮች አንጻር ከእድገት ይልቅ ውድቀት ያስተናገድንበት ወቅት ነበር ማለት ይቻላል። የመደመር መንግስት ስርዓታዊ ፍጥነት የሀገራችንን ጨምሮ የብዙ ሀገር ተሞክሮ የሚያሳየው አንድ እውነት አለ። ገበያ መር ወይም ህብረተሰባዊነት ብቻ የሚል ጽንፍ እርባና ቢስ መሆኑ ነው። ዋነኞቹ የህይወቱ ዓለም አቀንቃኞች ሳይቀሩ ባህልዮታዊ ክርክሮች ከመጠመድ እየወጡ ነው። ከዚህ ይልቅ ከተግባራዊ ልምድ በመነሳት ወደ መሀል የመምጣት ሂደት ላይ መሆናቸው እየታየ ነው። ይኸው የሀገሪቱ ተሞክሮ እንደሚያሳየው በገበያ መር ኢኮኖሚ ውስጥ መንግስት አነስተኛ ሚና ሳይሆን ቁልፍ ሚና የሚጫወት ሆኗል። እንዲሁም በመንግስት መር ኢኮኖሚ ውስጥ የግል ክፍለ ኢኮኖሚ ወሳኝ ብልጽግናን የማረጋገጥ ድርሻ እየያዘ ነው። ወደ ገበያ መር ያዘነበሉ ምዕራባውያን ሀገራት በፈጠራና በፍጥነት ከፍተኛ ደረጃ ደርሰዋል። በሀብት ክፍፍልም ፍትሃዊነት ላይ ግን በተጻራሪ የተወሰኑ ጥያቄዎች ይነሱባቸዋል። ወደ ህብረተሰባዊነት ባዘነበሉበት ሀገራት ደግሞ ከአካታችነት ከፍትሃዊነት አኳያ ጥሩ አፈጻጸም አላቸው። ከፈጠራ መጎልበትና ከፍጥነት ጋር በተያያዘ ግን ውስኑነቶች አሉባቸው። ምዕራባውያኑ ገበያ መር ስርዓት ያሉበት የፍትሃዊነት የአካታችነት ችግሮች ለመቀረፍ የሚያስችሉ የተለያዩ መላዎች ከህብረተሰባዊነት እየተዋሱ እየተገበሩ ይገኛሉ። ስርዓቱ ያሉትን የፈጠራና የፍጥነት ትሩፋቶች ደግሞ አጠናክረው ቀጥለዋል። በዚህም መነሻነት ዛሬ ላይ በእድገት ማማ ላይ ከመቀመጥ አልፈው በዓለም ላይ ከፍተኛ ተጽዕኖ ለማሳረፍ ችለዋል። ምስራቃውያኑ ህብረተሰባዊነት ስርዓትን በተከተ ተመሳሳይ መንገድ እየተከተሉ ነው። ስርዓቱ ያሉበትን የፍጥነት የፈጠራ ችግሮች ለመቅረፍ ከገበያ መር አካሄድ እየተዋሱ ነው። ስርዓቱ ያሉትን የፍትሃዊ የአካታችነትና የአብሮነት ትሩፋቶች ደግሞ አጠናክረው ቀጥለዋል። በዚህም አያያዛቸው ዛሬ ከምዕራባውያኑ ከመወዳደር አልፈው ከብዙዎቹ ቀድመው ተገኝተዋል። ፍጥነት መንግስት ወይም የግል ባለሀብቱን ስለሩጡ የሚሳካ ጉዳይ አይደለም። ሁሉም በጋራ መሮጥና መፍጠን ሲችሉ የሚመጣ ውጤት ነው። ፈጠራም ረዘም ያለ ጊዜና ብዙ ጥረቶችን የሚጠይቅ ሂደት አለው። ሊረጋገጥም ሊሰፋም የሚችለው በጋራ ድምር ጥረት ነው። ዝላይ ደግሞ በሁለቱ ልዩ ጥረትና ቅንጅት ካልሆነ በተናጠል የሚተገበር አይደለም። መንግስትም ሆነ የግል ዘርፍ የየራሳቸው ጥንካሬና ጉድለት ያላቸው እንደመሆኑ የገበያ መርም ይሁን የህብረተሰባዊነት ስርዓቶችን በየራሳቸው አውድ ሌላውን አካተው መሄድ ከቻሉ ብቻ ውጤታማ ይሆናሉ። ይህ አካታችነት የሁለቱ ትሩፋት ለማጣጣምና የአንዱን ጎዶሎ በሌላው ለመሙላት ወሳኝ ነው። ብዙ ሀገራት ይህንኑ የቅይጥ ኢኮኖሚ መንገድ እንደየራሳቸው አውድ ተከትለውታል። አመርቂ እድገት ማስመዝገብ ብቻም ሳይሆን እንደየዝንባሌያቸው ውጤት ማግኘት ችለዋል። ይሁንና ይህ የቅይጥ ኢኮኖሚ አካሄድ በሁለቱም ስርዓቶች የሚገኙ ትሩፋቶችን ለማግኘት ቢያስችልም የተዋንያን የሚና ማሻሻል እምብዛም አይታይበትም። የገበያ መር አካሄድ በፍጥነትና የፈጠራ ሚና ለግሉ ዘርፍ የተተወ በመሆኑ ባለሀብቱ ከሸማቾች የሚቀርብለትን ጥያቄ ለመመለስ መጪውን ጊዜ በደንብ በማጤን ያስፈልጋሉ የሚላቸውን ምርትና አገልግሎቶች ለማምረት ወይም ለማቅረብ ይተጋል። በዚህ ጥረትና ትጋት አዳዲስ ወይም የተሻለ ምርትና አገልግሎት በፈጠራ ታግዞ ወደ ገበያው ያመጣል የሚል እሳቤ አለ። ከዚህ ውጪ መንግስት ምርትና አገልግሎቶችን በፍጥነት ቀጥተኛ ሚና ይኖረዋል ብሎ አይወስድም። በሌላ በኩል ደግሞ ከህብረተሰባዊነት ስርዓት የተገኘው የፍትሃዊነትና የአካታችነት ጉዳይ መንግስት ስርዓት ዘርግቶ ያስጠብቃል የሚል እሳቤ አለው። ከዚህ አልፎ ባለሀብቱ ይህንን ጉዳይ ባለቤትነት ይዞ ውጤታማ ይሆናል የሚል እምነት የለውም። በእርግጥ የሀገራትን ተሞክሮ ስንመለከት መንግስትም ሆነ የግል ባለሀብቱ ከሚናቸው አለፍ ብለው ኃላፊነትን ለመውሰድ ይሞክራሉ። ማለትም መንግስት በፈጠራ ሂደት የተወሰነ የአስቻይነት ሚና ይኖረዋል። እንዲሁም ባለሀብቶች በፍትሃዊነት በአካታችነት ዙሪያ በህግ የተጣለባቸውን የተወሰነ ኃላፊነት አለባቸው። እንደኛ ድሃ በሆኑ ሀገራት ግን ነገሩ ለየት ይላል። መንግስት በአንድ በኩል ከኋላ ቀርነት ጋር ለዘመናት ሲከማቹ በቆዩ በብዙ
ችግሮች ይያዛል። በሌላ በኩል ደግሞ ተለዋዋጭ ከሆነው የዓለም ሁኔታ የሚመነጩ ተግዳሮቶች ይወጠራል። የግሉ ባለሀብትም ገና በሚገባ ያልዳበረ ነጥሮ ያልወጣ ነው። እንዲህ ባለ ሁኔታ ውስጥ መንግስት ፈጠራና ፍጥነትን ስራው አይደለም ማለት አይቻልም። የግል ባለሀብቱም አካታችነትና ፍትሃዊነትን አይመለከተውም ብሎ መደምደም ከባድ ነው። እንደኛ ብዙ የቤት ስራ ላለባት ሀገር በትብብር እሳቤ የሚመራውን የመደመር መንግስት መዘርጋት ያስፈልጋል። የመደመር መንግስት እንደ አንድ ባለሀብት የህዝብን ጥያቄዎች ለመመለስ ይተጋል። እንዲሁም መጪው ጊዜ በሚገባ በማጤን የተለያዩ የፈጠራ መፍትሄዎችን በማምጣት ይተገብራል። በዚህም የህዝብ ጥያቄ በሚገባ ከመመለስና መጪውን ጊዜ ከመዋጀት ባለፈ የግል ዘርፉን በከፍተኛ ሁኔታ ማነቃቃት ይችላል። የመደመር መንግስት እሳቤ ኢኮኖሚው እንደ ስርዓት ነባራዊ ተግዳሮቶች እንዴት መቋቋም፣ የመጪውን ዘመን ፍላጎቶች እንዴት ማሳካት ይችላል የሚሉ ጉዳዮች ዙሪያ የሚያውጠነጥን ነው። ለችግሮች ምላሽ በመስጠት ፈጣን ቀጣይነት ያለው ኢኮኖሚያዊ ብልጽግናን ለማስመዝገብ ሁሉም የኢኮኖሚ ተዋናያን የማይተካ ሚና ያላቸው መሆኑን እውቅና ይሰጣል። የመደመር መንግስት ተናጣላዊ የፖለቲካ ኢኮኖሚ ምልከታ ኢኮኖሚውን በሙሉ አቅም ለማሳደግ ብልጽግናን ለማረጋገጥ እንደማያስችል ያምናል። ይልቁን የሚያጋጥሙ ችግሮችን ለመመለስ ብሎም ፈጣን ቀጣይነት ያለው እድገት ለማረጋገጥ የፈጠራና የፍጥነት አስፈላጊነት ላይ ያተኩራል። የመደመር መንግስት ፈጠራን ፍጥነትን ለማረጋገጥ በሚያስፈልገው ስርዓታዊ ምላሽ ላይ ያውጠነጥናል። በአጠቃላይ ስርዓቱ ከመደመር እሳቤ ጋር መሳ ለመሳ ሊታይ የሚችል ነው። በመሆኑም መንግስት ፍጥነትን ከግል ዘርፉ ከመጠበቅ ይልቅ ከነሱ ተምሮ ስራዎችን በከፍተኛ ፍጥነት ይከውናል። ምርታማነትን በከፍተኛ ደረጃ ይጨምራል። የአገልግሎት ዑደትን በሚገባ ይመረምራል። የሚያቀላጥፉ አዳዲስ ሂደቶችን ይነድፋል። በቴክኖሎጂ ይደግፋል፣ ተግባራዊም ያደርጋል። አገልግሎትን ወደ ተሻለ ደረጃ ያሸጋግራል። ዛሬ ያለንን ዝቅተኛ የምርታማነት ደረጃ በማሻሻል ዓለም ከደረሰበት የምርታማነት ደረጃ መድረስ አንድ ነገር ነው። ነገር ግን ከዚህ የተስተካካይነት ጥረት አልፎ መጪውን ጊዜ ታሳቢ አድርጎ መንቀሳቀስ ይገባል። የእድገት መስመርንም በዚያው ፍጥነት ለመዘርጋት መቻል ጊዜው የሚጠይቀው የመንግስት አይነት ነው። ይህን ለማሳካት መንግስት አስፈላጊውን የፈጠራና የፍጥነት ጉዞ መጓዝ ይኖርበታል። ከዚህም የሚገኝ ትሩፋት ለዜጎችም ሆነ ለባለ ሀብቶች ከፍተኛ አስቻይ ሁኔታን ይፈጥራል። የመደመር መንግስት መፍጠርና መፍጠንን ገንዘቡ እንዳደረገ ሁሉ ለዝላይ ስልት አስፈላጊ የሆኑ ባህሪያትን መላበስም ይኖርበታል። የዝላይ ስልትን ለመተግበር የሚያስፈልጉት ወሳኝ ነገሮች አሉ። ምርምር፣ መጪውን ጊዜ መተንበይ፣ አሰራሮችን፣ ውጤቶችን ማጤንና መሰል ጥልቅ ተናዎችን በትጋት መስራት ተገቢ ነው። ከዚህ ባለፈ ምቹ ፖሊሲያዊ፣ አስተዳደራዊ ሌሎች የህግ ማዕቀፎች ማዘጋጀት ያስፈልጋል። እንዲሁም በግሉ ዘርፍ የሚሰሩ ስትራቴጂያዊ ዘርፎች ላይ የሚመጣ የኪሳራ ስጋት ካለ ተገቢውን ድጋፍና አበረታች እርምጃ ለመውሰድ ዝግጁ መሆን ይጠይቃል። የመደመር መንግስት ፍትሃዊነትና ታሽነትን ከማረጋገጥ ያለፈ ተግባር አለው። እንደ ባለ ሀብት ትርፍን ኪሳራን ማስላት አለበት። የተፈጠሩ ነገሮችን በተገቢው ፍጥነት ወደ መሬት በማውረድ ሀሳቦችን፣ ፈጠራዎችን ከሀሳብ አልፈው በተግባር የህዝብን ችግር ወደ መፍታት መሸጋገር ማረጋገጥ አለበት። ለዚህም ባለ ሀብት ውጤታማ ለመሆን የሚጓዝባቸውን የፈጠራና የፍጥነት አካሄዶች የመደመር መንግስት ገንዘቡ ማድረግ ይኖርበታል። በሌላ በኩል ደግሞ ከመደመር መንግስት ጋር የሚሰራ ባለ ሀብት እንደ ፍጥነትና ፈጠራ ሁሉ ፍትሃዊነትና አካታችነት በሚገባ መገንዘብና መተግበር ይጠበቅበታል። የመደመር መንግስት የግል ዘርፍ የምንለው ከግል ትርፍ ጥቅም የዘለለ ሀሳብንና ግብር ያለው ነው። ለሀገር ከፍታ፣ ለህዝብ ጥቅም የሚቆረቆር የሚሰራ ነው። የባለ ሀብቱ ትርፍ በህዝብ ኪሳራ የሚገኝ ከሆነ ሀገር አታተርፍም። ህዝብን በመበደል የሚመጣ ሀብት መዘዙ ብዙ ነው። በወደፊቷ ኢትዮጵያ ውስጥ እድል ፈንታ የለውም። በመሆኑም የምንገነባው የግል ዘርፍ በፈጠራ የተካነ በፍጥነት ስራዎችን የሚከወንበት ፍትሃዊነትና አካታችነት ገንዘቡ ያደረገ የግል ዘርፍ ነው። የግሉ ዘርፍ ፈጠራንና ፍጥነትን ለመንግስት እንደሚያስተዳድረው ሁሉ ፍትሃዊነትና አካታችነትን ደግሞ ከመንግስት መማር ይጠበቅበታል። መንግስትና የግሉ ዘርፍ ከተናጠል ሚናቸው ባለፈ በከፍተኛ ደረጃ መቀናጀትና አንዱ ሌላኛውን የሚደግፍበት ስርዓት ያስፈልጋቸዋል። ይህ የማገዝና የማስቻል ትብብር በሁለቱ አካላት ቅንጅት የሚፈጠር ተጨማሪ የላቀ እሴት ለመፍራትም ወሳኝ ነው። ለዚህ ደግሞ የጋራ ግብ ከማስቀመጥ ባለፈ ግልጽ፣ አሳታፊና ተጠያቂነት የሰፈነበት አሰራር መዘርጋት ይገባል። እነዚህ ሁሉ የመደመር መንግስት የቤት ስራዎች ናቸው። ስርዓታዊ ፍጥነት ከገበያ ፍጥነት፣ የመንግስት ፍጥነት በማሻሻል በማቀናጀት ሁለንተናዊ ፍጥነትን ማረጋገጥ ነው። በሀገራችን መንግስት ቀርፋፋና ቅልጥፍና የሌለው ነው። በሌላ በኩል ደግሞ የግሉ ክፍለ ኢኮኖሚ ተወዳዳሪነት ይጎለዋል። ነፃ ተቋማትና
ጠንካራ ቢሮክራሲ አልዳበሩም። ስራዎች አዝጋሚ በሆነ መንገድ በተለምዶ ይከናወናሉ። ከውጤት ጋርም የመተሳሰር ክፍተት አለባቸው። እነዚህ ሁሉ በሀገራችን ብልጽግና ካለመረጋገጡ ምክንያት ሆነው ሊጠቀሱ የሚችሉ ናቸው። ከዚህ ውስጥ ከአንድ ወይም ከሁለት ዘርፎች ሚና በማሻሻል ስርዓታዊ ፍጥነት ሊሳካ አይችልም። ሁሉም ተዋናያንና ንዑስ ስርዓቶች የየራሳቸው ሚና እንዲወጡና እንዲሻሻሉ በመካከላቸው ቅንጅትና ትብብር እንዲፈጠር ማድረግ ያስፈልጋል። በስርዓት ውስጥ ያሉ ተዋናያን ቁመናቸው ጤናማ ሲሆንና ሚናቸው ፈጠራንና ፍጥነትን ማዕከል ያደረገ ሲሆን ብልጽግናን ለማረጋገጥ ያስችላል። ፍጥነት ሊረጋገጥ የሚችለው በስርዓት ግንባታ ነው። እርስ በርሱ የተጣመመና የሚግባባ ሂደትን ከውጤት ጋር ያስተሳሰረ ስርዓት የመዘርጋት አጣዳፊነት ግልጽ ነው። በጥቂት የስርዓት ክፍሎችና ተዋናያን ላይ የተንጠለጠሉ ጎዶሎ ስርዓቶች መስርቶ ሀገራዊ ፍጥነትን ቀጣይነትን ማለም አዳጋች ነው። ከኋላ የቀረነው በስርዓት ጉድለት መሆኑ እሙን ነው። ፈጠራና ፍጥነት ልናረጋግጥ የምንችለው በስርዓት ለውጥ ነው። አሁን የሚያስፈልገን ገበያ መር መንግስት መር ወይም ቅይጥ ኢኮኖሚ ከሚፈልገው ያለፈ ነገር ነው። መንግስት ራሱ እንደ ባለ ሀብት ተወዳዳሪነትን ታጥቆ መንቀሳቀስ ያስፈልገዋል። ምቹ ሁኔታን ከመፍጠር በተወሰኑ የግሉ ባለ ሀብት ሊገባባቸው በማይችሉ ስራዎች ውስጥ ከመሳተፍ ያለፈ ተሳትፎ ሊኖረው ይገባል። በፈጠራና ፍጥነት በመስራትና በዝላይ ስትራቴጂ የተቋማቱን ቅልጥፍናና የመፈጸም እቅድ ከመሰረቱ መለወጥ ይገባዋል። የግል ዘርፉ እቅድ በእጅጉ ማሻሻል ለነገ የማይባል ስራ ነው። ይህ ነው የመደመር መንግስት ማለት። የመደመር መንግስት ስርዓታዊ ፍጥነት የሚያረጋግጥ ነው። በመደመር እሳቤ ላይ ተብራራው የመደመር መንግስት ጠንካራ የተፈጥሮ ስርዓት ባህሪያት የተላበሰ ነው። እንደሚታወቀው የመደመር እሳቤ ከተፈጥሮ ከተጨባጭ የኢትዮጵያ እሴትና ትውፊት እንዲሁም የሳይንሳዊ የስርዓት ሀለውቶች እውቀትና ጥበብ አጣምሮ የያዘ አስተሳሰብ ነው። ይህ አስተሳሰብ ማዕቀፍ የሀገራችንን ፖለቲካ፣ ኢኮኖሚና ማህበራዊ ሁኔታ ለመረዳት ስርዓታዊ ትንተና፣ ምልኡ እይታና ፈጣን ችግር ፈቺ አቅምን ስልት እንደሚያጎናጽፍ ያስረዳል። ይህ እሳቤና መረዳት ተፈጥሮ የመረጠቻቸውን ውጤታማ የሆኑ 6 የስርዓተ ፍጥነት አምዶች አሉት። እነዚህ አምዶች የመደመር መንግስት እሳቤ ባህሪያት መገለጫዎች ናቸው። መዋቅራዊ ተናባቢነትና ስምረት ሲሜትሪ ተፈጥሮ በቅልጥፍናና ያለ ብዙ እንከን ራሱን የሚያራምደውና ቀጣይነቱን የሚያረጋግጠው ስርዓት ባለው መዋቅራዊ መናበብ ስርዓት ውስጥ ስላለ ነው። የፀሐይና የፕላኔቶች ያካሄድ ዑደት፣ የክረምትና የበጋ ፈረቃ፣ የእጽዋት እንስሳት ተመጋጋቢነት፣ የቀንና የማታ ክፍፍል ሁሉ ተነባቢነትና ስምረትን ያሳያል። የመደመር መርህ በትክክል ተፈጻሚነትን ሲያገኝ በዘርፎች፣ በመሪዎች፣ በክልሎች፣ በሙያዎች፣ በመንግስት ክፍሎች መካከል ተናባቢነትና የተግባር ስርዓትን ይፈጥራል። በአሁኑ ጊዜ በሀገራችን የሚታየው ግራ መጋባትና መጣራስ አንዱ ለሌላው ያለው እንቅፋትና የመናበብ ችግር በማስወገድ ወደ ስርዓታዊ ፍጥነት ለመገንባት ይህንን የመደመር አምድ በጥንቃቄ ሊገነባ ይገባል። ህልውናዊ አብሮነትና ተደጋጋፊነት ህይወት ከራሳችን እኩል በሌሎች ነዋሪነትና ቀጣይነት ላይ ተመሰረተች ናት። አንድ ዘርፍ ከሌላው ዘርፍ ስኬት ውጪ ውጤቱ አነስተኛ ነው። የአንዱ ክልል ሰላምና ህልውና የሚረጋገጠው የሌሎች ክልሎች ሰላምና ህልውና ሲረጋገጥ፣ መንግስት ክፍሎች በተደጋጋፊነትና በህልውናዊ አብሮነት ካልሰሩ በቀር እንኳን እነሱ ሀገርን በትክክል ልትቀጥል አትችልም። አብሮ ማደግ የፈጣን እድገት በር ነው። የሌላው ግብአት መቀበልና ለሌላው በጎ ግብአት ለመሆን ራስን ማዘጋጀት መስጠት ለጋራ ከፍ ያለ ስኬት መሰረት ነው። ሀገራችን በመደመር ስሌትና ስርዓታዊ ፍጥነት ውስጥ እንድትገባ ካላደረግን ተያይዘን ከማደግ ይልቅ ተጠላልፈን መውደቃችን አይቀርም። የጋራ ጥረትና የኃይል ብዜት ሲነርጂ በመደመር እሳቤ መሰረት ህይወት ቀጣይነት እንዲኖራትና የኢኮኖሚ ብልጫ እንድታገኝ የኃይል ብዜት በጋራ ጥረት መፍጠር አለበት። ምክንያቱም የጋራ ድምር ውጤቱ ከተደማሪዎቹ የተናጠል ጥረት ውጤት ድምር ብልጫ ስላለው ነው። ከዚህም ባሻገር የተናጠል ጥረት ሊፈጥር የሚችለውን አዲስ ነገር የጋራ ጥረት የኃይል ብዜት ሊከስተው ይችላል። ለምሳሌ የመኪና እቃዎች በመደመር የጥምረት ኃይል ብዜት ስሌት ካልሆነ በተናጠል የመኪናን ሚና ሊጫወቱ አይችሉም። የመኪና መፍጠር ደግሞ በተጓዡ ላይ የሚፈጥረው የፍጥነት ልዩነት በቃላት ከሚገለጸው በላይ ነው። በተናጠል ለተጓዡም ሸክምና የመዘግየት ምክንያት የሆኑ እቃዎች በኃይል ብዜት የመደመር ስሌት ተጓዡን ተሸክመው የሚፈተለኩ መኪና የመሆናቸው ሚስጥር ሊገባን ይገባል። አሁናዊ እድላችን ወደ ፍጥነት መቀየር የምንችለው በየዘርፉ፣ በየክልሉ፣ በየመስሪያ ቤቱ በየመሪው ውስጥ ያለውን አቅም በመደመር ኃይላችን ስናበዛ ነው። ተሳላጭነትና የጥምረት ፍሰት
መንገድ ላይ የሚፈሱ በሺዎች የሚቆጠሩ መኪኖች ወይም የአየር ክልሉን የሞሉት አውሮፕላኖች ፍጥነታቸውም ሆነ ደህንነታቸው ተጠብቆ ካሰቡበት ሊደርሱ የሚችሉት በተሰላጭ የጥምረት ፍሰት ውስጥ ከገቡ ብቻ ነው። ከዚህ የተለየ የተናጠል ፍጥነት መዘጋጋትና መገጫጨት ብሎም መጠፋፋት ነው። የመንገዱ ጥበት ወይም የሌላው መኪና ክፋት ሳይሆን ተናቦና ተሳልጦ ያለ መፍሰስ ውጤት ነው። የተሳለጠና የተጣመረ ፍሰት የስኬታችን ቁልፍ ነው። ሀገራችን ከጎረቤቶቿና ከሩቅ ወዳጆቿ ከሀገር ቤት ያለው ማህበረሰብ ከዲያስፖራ ጋር፣ የግል ዘርፉ ከመንግስት ጋር፣ ተፎካካሪ የፖለቲካ ፓርቲዎች ከገዢው ፓርቲ ጋር የራሳቸውን ማንነት ጠብቀው በጋራ በመሳለጥ ሀገራችን ባገኘችው የእድል አውራ ጎዳና ላይ መፍሰስ አለባቸው። ይህም ለእድገታችን መተኪያ የሌለው የመደመር ማሳያ አምድ ነው። የእይታ ስፋት ልኬት ሲኖፕቲክስ በጠባብ እይታና በእጦት አስተሳሰብ ውስጥ ባለን ትንሽነት ውስጥ ፍጥነት ማሰብ አስቸጋሪ ነው። ከመሬት ስፋት ይልቅ የአስተሳሰብና የልብ ሰፊነት ለፍጥነት ቁልፍ ናቸው። ፍጥነት ለማረጋገጥ በመደመር ውስጥ ያለው ወሰን የለሽ እድልና ሰፊ አጥናፍ መመልከት ይጠይቃል። ስኬትን በሌላው ውድቀት ውስጥ ከመመልከትና ለብቻ ከመሮጥ አባዜ ተላቀን ሜዳውን ለሁላችን የሚበቃ መሆኑን በመረዳት ተደጋግፈን ርቀትን ፍጥነት ያለው ሀገራዊ ሩጫ ልንሮጥ ይገባል። ለብቻቸው በጠባብ እይታና በራስ ወዳድነት የሚሮጡ ለጊዜው የፈጠኑ ቢመስሉም ሁሉ አድሮ ግን መሀል ላይ መቅረታቸው አይቀርም። በአንድ ጉዳይ ላይ የሙጥኝ ከማለት ይልቅ ባልሞከርናቸው መስመሮችና መንገዶች መሄድ ለምናስበው መንገድ ቁልፍ ሊሆን ይችላል። ልማድ፣ ባህል፣ እምነትና አስተዳደግ እንዲሁም ተቋማዊ አሰራሮች ካልተፈተሹ የእይታን ስፋት ልኬት የሚወስኑና የሚያጠቡ እንዲሁም ያልተሻገረን የጠበበ እይታ መንስኤ ሊሆኑ ይችላሉ። ተጓዳኝነትና የህይወት አንድነት ሲንትሮፒ የምንኖርበት ዓለም የከበበ ጽንፈ ዓለም በሁለት ኃይሎችና አካሄዶች ውጥረት ውስጥ ይገኛል። አንድም በህይወት መፈራረስ መዘበራረቅ ኢንትሮፒ፣ አንድም በህይወት ተጓዳኝነትና ገንቢ አንድነት ሲንትሮፒ። የመደመር እሳቤ ደግሞ መፈራረስንና መጠፋፋትን ሳይሆን መገንባትንና አብሮነትን፣ ስርዓት አልበኝነትን፣ ዝብርቅርቅነትን ሳይሆን ስርዓትን መያዝን ብሎም ወደ ጋራ ግብ አብሮ መፍሰስን መገስገስን የሚያስተምር ነው። በቀውስ መሃል ፈውስ፣ በመፈራረስ ውስጥ መታደስ፣ ተበታትኖ በመጥፋት መካከል ተሰባስቦና ተጣምሮ በአዲስ ጉልበት መነሳት የመደመር መንገድ ነው። ሀገራችን በዚህ የመደመር መንገድ እንድትጓዝ ከገባንበት አፍራሽ በታታኝ አካሄድ ነፃ እንድትወጣ ያስፈልጋል። ከዚህም ተላቃ ወደ አለምንላት የብልጽግና ማማ እንድትወጣ ወደ አወንታዊ ተጓዳኝነት፣ ብዝሃነት፣ ወደማይጨፈለቅ አንድነት ማሻገር ይገባናል።